The battle for world supremacy being fought by Donald Trump and President Xi is being played out in market crashes. Chinese markets deep in the red. Now Hong Kong stocks plunged the most in almost 3 decades. Carnage, panic, bloodbath doesn't even begin to cut it. 美方仍在对中国滥施关税。Right now, China is paying a 104% tariff. Think of it. ትራምፕ የለኮሱት ዓለም አቀፍ የንግድ ጦርነት ተቀጣጥሎ እንደቀጠለ ይገኛል። ትራምፕ በዚህ ጦርነት በቻይና ላይ 104% ታሪፍን ጥለዋል። ይህም ፕሬዝዳንቱ ሌሎች ሀገራት ላይ ከጣሉት ከፍተኛ ታሪፍ ነው ተመዝግቧል። ቻይና ላይ የተጣለው 104% የንግድ ጦርነት ወደ አደገኛ ምዕራፍ እየተሸጋገረ መሆኑን ማሳያ ነው ተብሏል። ዶናልድ ትራምፕ ኮራ ቀብረር ብለው በቻይና ላይ 104% ታሪፍን ጥለናል፣ እሱም አሁን ይጀምራል ሲሉ ተናግረዋል። Right now, China is paying a 104% tariff. Think of it, 104%. ያም ሆኖ ቻይና በትራምፕ የታሪፍ ዛቻዎች ወደ ኋላ የምትል አገር አልሆነችም። ትራምፕ ስልጣን ይዘው ገና በቻይና ላይ ፉከራቸውን ሲያሰሙ የቻይና ምላሽ የነበረው ችግር የለም በመረጣችሁት መንገድ ለመፋለም ዝግጁ ነን የሚል ነበር። በእርግጥ አሁን ቻይና ያለችውን እየተገበረች መስሏል። የትራምፕ የኩራት መግለጫን ተከትሎ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ አፋጣኝ መግለጫን አሰምተዋል። በዚሁ መግለጫቸውም ቻይና በዚህ የንግድ ጦርነት አትንበረከክም፣ እስከ መጨረሻው ትጸናለች። የአሁኑ የንግድ ጦርነት እንዳመጣጡ መመከት ማለት የዓለም ፍትሐዊ የንግድ ስርዓትን ማስጠበቅ ነው ሲሉ ተናግረዋል። 美方仍在对中国滥施关税，一味地进行极限施压。 አሁንም ቢሆን ቻይና በዚሁ የቀደመ አቋሟ የጸናች መሆኗን በውጭ ጉዳይ ሚኒስትሯ በኩል በሰጠችው መግለጫ አስታውቃለች። አሁን በመጨረሻ ላይ የትራምፕ አቋምም ግልጽ እየሆነ መጥቷል። ይኸው በሀገራት ላይ ከፍ ያለ ታሪፍን በመጣል በመጨረሻ አንድ በአንድ ከሀገራቱ ጋር ለድርድር መቀመጥ ሆኗል። እስካሁን ባለው ሁኔታ ከ60 በላይ ሀገራት የትራምፕ የታሪፍ በትር አርፎባቸዋል። 3 ሀገራት በግልጽ ከትራምፕ ጋር የመነጋገር ፍላጎት ያላቸውን በግልጽ አሳውቀዋል። እነዚህም ደቡብ ኮሪያ፣ እስራኤልና ጃፓን ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን አምርተው ከፕሬዝዳንት ዶናልድ ትራምፕ ጋር በመምከር በቀጣይ ድርድር በሚኖርበት ጉዳይ ላይ አመቻችተው ተመልሰዋል። ጃፓንና ደቡብ ኮሪያ የተጣለባቸውን ታሪፍ ዋጥ አድርገው በንግድ ጦርነት ውስጥ ከመፋለም ከአሜሪካ ጋር ለመደራደር ዝግጁ ነን ሲሉ ተደምጠዋል። ልክ እንደ ደቡብ ኮሪያ፣ እስራኤልና ጃፓን ስማቸው አይጠቀስ እንጂ መደራደር እንፈልጋለን በማለት አቤት ያሉ በርካታ ሀገራት መኖራቸውን በዋይት ሃውስ በኩል የተገለጸበት ሁኔታም ታይቷል። ካናዳ አደራድራለሁ ግን ደግሞ ለተጣለብኝ ታሪፍ ምላሽ መስጠት አለብኝ ስትል ተደምጣለች። ዶናልድ ትራምፕ በበኩላቸው በአንዳንድ ሀገራት ላይ የተጣለው ታሪፍም ምንም ድርድር የሚደረግበት አይደለም ብለዋል። ከአንዳንዶቹ ጋር ግን ለመነጋገር ዝግጁ መሆናቸውን ገልጸዋል። ድርድሩ የሚደረገውና የማይደረገው ከማን ጋር ነው በሚለው ጉዳይ ግን ያሉት ነገር የለም። ሌላኛውና ወሳኙ የአሜሪካ የንግድ አጋር የሆነው የአውሮፓ ህብረት ነው። የአውሮፓ ህብረት በትራምፕ 20% ታሪፍ ተጥሎበታል። ህብረቱ ለትራምፕ ታሪፍ ምላሽ ይሰጣለሁ ቢልም እስካሁን ባለው ሁኔታ አልደፈረም። ፈራ ተባ እያለም ይገኛል። በተለይ ዶናልድ ትራምፕ ለሚጥሉት ታሪፍ የሚሰጠው አጸፋ ሌላ አጸፋን እያስከተለ መሆኑን መረጋጋትን እንዲመርጥ አስገድዶታል። የአውሮፓ ህብረት አደገኛ የንግድ አጋር በሚለው ምድብ ውስጥ ተካቶ ከቪየትናም፣ ታይላንድ፣ ቻይና፣ ካምቦዲያ፣ ደቡብ አፍሪካና ታይዋን ጋር ተቀላቅሏል። ህብረቱ ከ30 ያላነሱ ሀገራትን በውስጡ ያቀፈ ሲሆን ለትራምፕ የንደራደር ምርጫን አቅርቦ እንደነበር ዘገባዎች አመላክተዋል። እነዚህ ሀገራት የአሜሪካን የሁለትዮሽ የንግድ ግንኙነት አግባባዊ ባልሆነ መንገድ የተጠቀሙ ወይንም ወረስት ኦፌንደርስ በሚለው ዝርዝር ውስጥ ተካተዋል። የአውሮፓ ህብረትም በዚህ ዝርዝር ውስጥ እንዲቀመጥ ተደርጓል። ህብረቱ ምንም እንኳን ወደ አሜሪካ በሚያስገባቸው ምርቶቹ ታሪፍ ሳይከፍል ቢቆይም በሌላ አቅጣጫ የአሜሪካ ምርቶች ወደ ህብረቱ አባል ሀገራት ሲገቡ ግን ለዓመታት ታሪፍ ሲከፈልባቸው ቆይተዋል። ትራምፕ ቆጨኝ እያሉ ያሉትንም ይሄኑ ነው። ህብረቱ ለትራምፕ የመደራደር ጥያቄን አቅርቦ ነበር። ጥያቄው አሜሪካ የጣለችውን 20% ታሪፍን ታንሳ ህብረቱ ከዚህ ቀደም አሜሪካ ላይ ጥሎት የነበረውን ታሪፍ ያነሳል፣ ከዚህ በኋላ የሚኖረው የንግድ ግንኙነትም በዜሮ ታሪፍ ላይ የተመሰረተ ይሁን የሚል ነው። ይሄ የድርድር ሐሳብ 0 ታሪፍ በሚል የቀረበ ሐሳብ መሆኑን የፖለቲኮ ዘገባ አመላክቷል። ነገር ግን ትራምፕ ይህንን የአውሮፓ ህብረት የድርድር ሐሳብ አልተቀበሉትም። ስትበዘብዙኝ ከርማችኋል፣ እናም ለዚሁ ዓመታት ብዝበዛችሁ ለአሜሪካ ካሳ መክፈል አለባችሁ ሲሉ አስታውቀዋል። ትራምፕ ለዚህ ያቀረቡት ሐሳብ የአውሮፓ ህብረት ከአሜሪካን 350 ቢሊዮን ዶላር የሚያወጣ ኢነርጂን በመግዛት ማካካስ አለበት የሚል ነው። በዚህ ዙሪያ እስካሁን ባለው ሁኔታ የአውሮፓ ህብረት ታሪፍን በታሪፍ በሚል የሰጠው ምላሽ የለም። በአጭሩ በዚህ አቅጣጫ ትራምፕ የአውሮፓ ህብረት ላይ ውጤት እያስመዘገቡ መሆናቸው ተረጋግጧል። ጃፓንና ደቡብ ኮሪያ እጅ ሰጥተዋል። ለትራምፕ ታሪፍ ሌላ ታሪፍ ምላሽ የለንም ሲሉም አቋም ይዘዋል። በሌላ አቅጣጫ የአውሮፓ የአክሲዮን ገበያ አሽቆልቁሏል። የኤስያም አክሲዮን ቢሆን በተመሳሳይ ወርዷል። እንደ ዳክስና ኒክ አይነቶቹ ግዙፍ አክሲዮኖች አሁን በኔጌቲቭ ውስጥ ናቸው።
ገበያው ተቀዛቅዟል። በህብረት ውስጥ ያለው በገበያ የመተማመን ጉዳይ ጥያቄ ውስጥ ገብቷል። አሁን ከባዱ ፍጥጫ የተነሳው ከቻይና ጋር ሆኗል። ቤጂንግ እንደ ጃፓን፣ ደቡብ ኮሪያ፣ እስራኤልና የአውሮፓ ህብረት የመለሳለስ ፍላጎት አላሳየችም። እንዲያውም ምን ሲደረግ ብላለች። የትራምፕ ፈተና ያለውም እዚህ ጋር ነው። ዶናልድ ትራምፕ የቻይናው ጉዳይ ፈታኝ የሆነባቸው አገሪቱ በአሜሪካ ገበያና አጠቃላይ ኢኮኖሚ ውስጥ ያላት ድርሻ እጅግ ከፍተኛ መሆኑን ተከትሎ ነው። ቻይና ወደ አሜሪካ የምትልከው አጠቃላይ ዓመታዊ የሸቀጥ መጠን ወደ 440 ቢሊዮን ዶላር የተጠጋ እንደሆነ ይነገራል። ምርቶቹም ለአሜሪካ ተጠቃሚዎች የሚቀርቡት ርካሽ በሆነ ዋጋ ነበር። በፈረንጆቹ 2024 አሜሪካ ወደ ቻይና ኤክስፖርት ያደረገችው የውጭ ንግድ መጠን 143 ቢሊዮን ዶላር ይጠጋል። ይህ ማለት አሜሪካ ከቻይና ጋር በምታደርገው የንግድ ልውውጥ 295 ቢሊዮን ዶላር የንግድ ጉድለት ወይም ትሬድ ዴፊሲት አለባት እንደማለት ነው። በሁለትዮሽ የኢምፖርት ኤክስፖርት ግብይት ሂደት ቻይና በአሜሪካ ላይ የበላይነትን ይዛለች። ትራምፕ ቻይናን እየከሰሱ የሚገኙትም ሀገሪቱ በዚህ ደረጃ የንግድ ግንኙነት ሚዛን ጉድለት ያሰፋችው ፍትሐዊ ባልሆነ የንግድ ግንኙነት ነው በማለት ነው። በዚህ ይባል በዚያ አሁን ባለው ተጨባጭ ሁኔታ ቻይና በአሜሪካ ላይ ያላት የንግድ ብልጫ ወይም የበላይነት ያላትን ተጽዕኖ ከፍተኛ አድርጎታል። በተለይ ደግሞ የቻይና ምርቶች በአሜሪካ ገበያ ውስጥ በጣም በርካሽ መቅረብ መቻላቸው ከፖለቲካው በላይ የአሜሪካ ተጠቃሚዎችና የቻይና አምራቾች ልብ ለልብ እንዲገናኙ ያደርጓቸዋል። ይህም የትራምፕን ፈተና ክብዶታል። ከቻይና ሸቀጦች ርካሽነት ጋር በተያያዘ በአሜሪካ ሊፈጠር የሚችለውን የዋጋ ንረት በማርገብ ረገድ የቻይና ኤክስፖርት ምርቶች ከፍተኛ ድርሻ እንዳላቸው ይነገራል። ይህ ብቻ ሳይሆን በአሜሪካ የቻይና ምርት የሚያስመጡ በጅምላ የሚያከፋፍሉም ሆነ በአነስተኛ የሸቀጥ ችርቻሮ ውስጥ የሚሸጡ በርካታ ናቸው። እነዚህ ሁሉ በአሜሪካ ቻይና የንግድ ጦርነት ውስጥ ሰለባ የሚሆኑ ናቸው። አሁን ከቻይና ጋር የተፈጠረውን የንግድ ሰጣ ገባ ተከትሎ በአሜሪካ የምርቶች ዋጋ እያሻቀበ ይገኛል። መሰረታዊ ፍጆታ ሸቀጦችን ተጠቃሚ ዜጋም በፕሬዝዳንት ትራምፕ አካሄድ ላይ ከፍ ያለ ተቃውሞን ማሰማት ጀምሯል። ከዚሁ ጋር በተያያዘም አሁን ከመዲና ዋሽንግተን ዲሲ ጀምሮ መላ አሜሪካን ያካለለ ሰላማዊ ሰልፍ ተካሂዷል። በእነዚህ ሰልፎች ላይም ፕሬዝዳንት ትራምፕ ተብጠልጥለዋል። አሁን ለትራምፕ የታሪፍ ምላሽ አልንበረከክም፣ አታስቡት፣ እሳቸውም ታሪፍ ይጣሉ፣ እኔም ለዚሁ ታሪፍ ምላሽን እሰጣለሁ፣ በመጨረሻ ማን እንደሚያሸንፍ ይታያል በማለት ቁርጠኛ አቋም የያዘችው ቻይናና ቻይና ብቻ ሆናለች። ትራምፕ ቀደም ብለው በቻይና ላይ ጣሉት የ54 በመቶ ታሪፍ 50 በመቶ አክለውበት ወደ 104 በመቶ የሚያደርሱት መሆኑን በማስጠንቀቅ ቻይና ተጨማሪ ታሪፍ እንዳትጥል ቢያስጠነቅቁም አልሆነም። ቻይና ይምሰላችሁ አልሰማችሁም ስትል በውጭ ጉዳይ ሚኒስትሯ ቃል አቀባይ አማካኝነት እንቅጩን ተናግራለች። አሁን ለትራምፕ ከባድ ፈተና ተደቅኗል። ቻይና ልክ እንደ ሌሎቹ ሀገራት ሁሉ በቀላሉ እጅ ብትሰጥ ኖሮ ነገሩ በቀለለ ነበር። ነገር ግን እጅ የምትሰጡን አልተገኘችም። በዚህ መልኩ ነገሮች እስከ ጥግ የሚሄዱ ከሆነ በመጨረሻ ማን እጅ ይሰጣል፣ ቻይና ወይስ ትራምፕ የሚለው ጉዳይ በርካቶችን እያነጋገረ ነው። ትራምፕ ልክ እንደ ሌሎቹ ሀገራት ሁሉ የቻይናን እጅ ተምዘው እሳቸው በፈለጉት አቅጣጫ መውሰድ አልቻሉም። የቻይና ምላሽ የማይቀመስ ሆኗል። ሀገሪቱ ኮሚኒስት ሀገር ናት። የጥቂት ፖለቲከኞች አቋም የሀገሪቱ አቋም ነው። በቻይና እንደ አሜሪካ ሰልፍ የለም፣ የተለየ አስተያየት የለም። የሁሉም አቋም አንድና ወጥ ነው። ይህም ለኮሚኒስት ፓርቲ አካሄድና የንግድ ጦርነት ግብግብ የሚመች ሆኗል። በትራምፕ አቅጣጫ ግን እንደ ቻይና አይደለም። ለዚያ ነው በቻይና አሜሪካ የንግድ ጦርነት የትራምፕ ፈተና የከበደ ሆኖ የሚታየው። በሁለቱ ሀገራት መካከል የሚፈጠረው የንግድ ግብግብ በሁለቱ ሀገራት ብቻ ተወስኖ የሚቀር አይደለም። የዓለም አቀፉ የንግድ ቀውስም ምክንያት ሊሆን የሚችል ስጋትን አሳድሯል። አጠቃላይ የዓለም አቀፉ የኢኮኖሚ ውድቀት ወይም ግሎባል ኢኮኖሚክ ሪሴሽን ሊከሰት ይችላል የሚለው ስጋት ከፍ ብሎ እየተሰማ ይገኛል። የቻይና የትራምፕን ታሪፍ መቋቋምና ትራምፕ በፈለጉት አቅጣጫ መሄድ አለመቻል ለአሜሪካ ኢኮኖሚ ጭምር አደገኛ መሆኑን እየተነገረ ይገኛል። አንደኛው ፈተና ቻይና በትራምፕ ታሪፍ አጸፋዊ ምላሽ መስጠቷ ብቻ ሳይሆን ወደ አሜሪካ በሚላኩ ወሳኝ ምርት ግብዓቶች ላይ ሳይቀር እቀባን ማድረጓ ነው። ቻይና ሬር ኤርዝ ሜታልስ በሚባሉና አሜሪካ ለበርካታ የቴክኖሎጂ ምርቶች ግብዓትነት በምትጠቀምባቸው ምርቶች ላይ እቀባን ያደረገች መሆኑን አስታውቃለች። ይህም ለአሜሪካ የምርት ሂደት ከባድ ፈተና መሆኑ እየተነገረ ይገኛል። ቻይና በሌሎች መሰል ግብዓቶች ላይ የምትወስደው እርምጃ ይቀጥላል ስትል አክላ አስታውቃለች። ቻይና በትራምፕ ከጣለባት ታሪፍ በተጨማሪ እሷን በሰጠችው አጸፋዊ ምላሽ አሜሪካ ምርቶቻቸውን ወደ ቻይና በሚልኩ የአሜሪካ ኩባንያዎች ከባድ የገበያ ውድቀት እየገጠማቸው ይገኛል። ይህም በአሜሪካ ኢኮኖሚ ላይ ሊያስከትል የሚችለው አሉታዊ ተጽዕኖ ቀላል አለመሆኑን እየተነገረ ይገኛል። ከዚህ አንጻር ትራምፕ ከሌሎች ሀገራት በተለየ ሁኔታ የቻይናን ጉዳይ በልዩ ሁኔታ ቢመለከቱት ኑሮ የተሻለ በሆነ ነበር በማለት ሀሳባቸውን እየሰጡ ያሉ አሉ። እስካሁን ባለው ሁኔታ ግን ትራምፕ ለእንዲህ አይነቱ አስተያየት ምን ሲደረግ እንዳሉ ናቸው። አበቃን። ሰናይ ጊዜን ተመኘን። The battle for world supremacy being fought by Donald Trump and President Xi is being played out in market crashes. Chinese markets deep in the red. Now Hong Kong stocks plunged the most in almost 3 decades. Carnage, panic, bloodbath doesn't even begin to cut in. 美方仍在对中国滥施关税。
Right now, China is paying a 104% tariff. Think of it, 104%.